ሰላም እንግዲህ የአቶ ደረጀን ቤት ለቃ ለመውጣት ወሰነች። ምክንያቱም ዳጣ ቁጭ ብላ ስለ እናቷ ስትጠይቃት እያለቀሰች ነበር። እናቴ በጣም ትናፍቀኛለች አለቻት። ዳጣዬ እባክሽ አታልቅሺ ስትል ትጠይቃታለች። እናትሽ ትናፍቅሻለች አለች። ሁሌም ነው እናቴ የምትናፍቀኝ፣ አንድም ቀን ከአእምሮዬ ወጥታ አታውቅም በማለት ታለቅሳለች። እያንዳንዷን ደቂቃና ቀንና ሌሊት እናቴን አስታውሳለሁ ትላለች። አንድ ጊዜም አእምሮዬ ወጥታ አታውቅም ስትላት ምን እንደሚያሳዝነኝ ታውቂያለሽ ሰላምዬ አለች። እናቴን አላውቃትም። ቸግሯት ይሆን ርቧት ይሆን ጠምቷት ይሆን አለ። እናቴ ድሬዳዋ ናት የተወለደችው አላልሽም? አይ እዛ አይደለችም እሱ ውሸት ነው አለቻት። እኔ እናቴን አላውቃትም ስትል ትገልጽላታለች። ዳጣዬ አለቻት። እናትሽ ግን ማንን ትመስል ይመስልሻል በማለት ትጠይቃታለች። እኔ እንጃ እናቴ ማንን ትምሰል አንቺን ትምሰል እትዬን ትምስል ማቀው ነገር የለም በማለት በእንባዋ ትታጠባለች። ብቻ ግን እናቴን አይቼ በሞት ደስ ይለኛል። አባትሽ ይሰልሽ አባትሽ ደህና ነው ብላ ሳቃለች። አባቴ ጠንካራ አባት ነው ያለኝ አለቻት። አለች ሰላምና ተረዳቻት። እና አሁንም ሲሳይ ነው አባትሽ ማለት ነው ስትላት አይኗን እንባዋን ጠረገችና እንዴት ሰላምዬ አባት ቆይቶ ይቀየራል እንዴ አለቻት። እንደው ምናልባት ብዬ እኮ ነው አለቻትና ሰላም ሲሳይ ነው አባቴ አዎ አለች። ግን እናቴም ትናፍቀኛለች ስትላት ሰላም ውስጧ ተርበተበተ። ብድግ ብላ ዳጣን እቅፍ አድርጋ ዳጣዬ እስኪ እናትሽን ብታገኛት እንዴት አድርገሽ እንደምታቅፊያት አሳይኝ እስኪ አሳይኝ አለቻት። ጊዜ እቅፍ አረገቻትና ዳጣ ሰላምን እናቴ ምነው ባገኘውሽ ብላ የአንገቷን ሽታ እያሸተተችና ከልቧ ቅፍ አድርጋ ወገቧን እያሸች የሚለውን ስታሳያት ሰላም ራሷን መቆጣጠር አቃታትና ከዚህ ቤት ወጥቼ ልጄን ብዬ ነው እዚህ ቤት የተቀመጥኩት። ከዚህ በኋላ ልጄን ካገኘው ምን አስቀመጠኝ? እዚህ ቤት ወጥቼ እንደፈለኩኝ የልጄን እቅፍ ማድረግ አለብኝ በማለት ወሰነችና ለወይዘሮ ማርታ በቃ እኔ አክስት አለችኝ ከአክስቴ ጋር ሂጄ መውለድ እፈልጋለሁ አለቻቸው። ምክንያቱም የምጥ ቀን ደግሞ የልጇን አባት ትናገራለች እያሉ ሁላቸውም እያሰፈሰፉ ስለነበረ ይህንን ነገር ከባድ ሆኖባታል። ሰላም ያረገዘችው ልጅ አባት ሳይሆን ያስጨነቃት የዳጣም ማግኘት ነው። ስለዚህ ለአቶ ደረጀም ስትነግረው አቶ ደረጀ ደግሞ ኧረ ሰላምዬ አንቺ ማርታዬ እንከራይላቸው ቤት ዳጣም አብራት ትሄድ ስትል እንዴ ዳጣ እንዴት አብራት ሄዳለች አለው። እንደዛ ከሆነ ከባድ ነው ታዲያ ልጆች ያሏቸው 6 ልጆች ያሏቸው ቤተሰብ ውስጥ ገብታ እንዴት ትኖራለች በማለት አሰቡና አቶ ደረጀ ቤት ለመከራየት ወሰኑ። በጣም ከባድ ነው ይሄ። ግን ማርትዬ እንደዛ ከሆነ ሰላም ወይም እዚህ ትውለድ አሉ እኮ እኔም እኮ እዚህ ትውለድ እዚህ ውለጂ ለሁሉም ነገር መልካሙ እዚህ ነው ብያት ነበር። እሷ ግን ቁርጡን አልነገረችኝም ለማውጣት ወስናለች ሲል ካልሆነ ቤት እንከራይላቸው እንዴ ከዳጣ ጋር ሆነው ስትል እንዴ ዳጣ ምን ብላ ነው እሷ ጋር የምትሄደው እንዴ ምን ነካህ አለችው። ዳጣ ከዚህ ቤቱ እንድትወጣ ትፈልጋለህ እንደ አደራዬ ናት ስትለኝ አልነበረም እንዴ በማለት ይላሉ። አዎ እሱማ አደራዬ ናት እኮ ግን ከሰላም ጋር በጣም ስለሚግባቡ አብራት ብትሄድ ብዬ ነው። ሳረባክስ ዳጣ ምን ስራ ልትችላለች እና ሴት ሁና እንድታረሳለች ለራሷ ሻይ አፍልታ ማጠጣ እሷ እኮ ደስ የሚለው ነገር ዳጣ ምኗ ነው ጨዋታ ብቻዋ ነው በማለት ለአቶ ደሬ ትናገረዋለች። አቶ ደሬ በጭንቀት ዋጥ ብሎ ሰላም ወጥታ ስትሄድ እፎ ይላል ብሎ ተደስቶ ነበር። በዚህ አጋጣሚ እንግዲህ ደግሞ አብርጌ ሰላም ልትወጣ ነው ስትባል በጣም ተደስታለች። ሰላም ከወጣች ናታንን የምታገኘው ስለመሰላት በመውጣቷ ተደስታለች። ሆኖም ግን ተመልሳ እንዳትመጣ ሌላ ሰራተኛ ይምጣ በማለት ተናግራለች። ኧረ እባክሽ ያንቺን ዳይፐር ቀይራ ወተት አጠጥታ ያንቺን ጩኸት ሽላኮ ነው አንቺ አሁን የእሷን የህፃን ልጅ ጩኸት አንፈልግም ትያለሽ በጣም ትገርሚያለሽ አለቻት። ሰላም ወደ ቻናል የተከታታዩ ሰላማችሁ ያላችሁ በትብዛለ ቻናል አዲስ የሆናችሁ ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። ዳጣ ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ ዳጣ ናታንን አንድ ጥያቄ ጠይቀዋለች። እሱም እንግዲህ በዛን ጊዜ አረቄ አጠጥታ አሳስታ ቢሆን ኑሮ አብርጌል ብታረግዝ ታገባታለህ ወይ አለችው። እንዴ
እኔ ከኔ ብታረግዝ አትችልም ነበር የመለሰ። አይሆንም የሚባል ነገር የለም። እኔ 19 ዓመት ላይ መንገድ ላይ ሳድግ አባቴን አገኛለሁ ብዬ አስቤ አላቅም። ግን ይኸው አገኘሁት። የማይሆን ነገር የለም። ግን አሁን ጥያቄ ብታረግዝ ታገባታለህ ወይንስ አታገባትም? ካረገዘች የተረገዘው ልጅ የኔ ነው አላት። ታዲያ የማን ነው? የኔ ነው ሊሆንልህ ነው አለችው። አይ እንደዚህ ከሆነ አንቺ ግን አለ እሷ ለእኔ ልጅ ካረገዘች አብርጌድ ከእኔ ካረገዘች አንቺ ታገቢኛለሽ በማለት ነበረ አዙሮ የጠየቃት። እሷ ግን በፍጹም አለችው፣ አላገባህም። ምክንያቱም እሷ እኮ እህቴ ናት። ከእህቴ አርግዘህ እኔና እሷን እንዴት ነው ልታገባን የምትችለው? አገባታለሁ ማለት ከብዶህ ነው አለችው። እሺ የኔ ጥያቄ መልሽልኝ ሲላት አላገባህም። እንዴት አገባሃለሁ? ምክንያቱም ኤቢ እህቴ እኮ ናት። እንዴት አንተ ከኔ እህት ወልደህ ልታገባኝ ታስባለህ እንዴ? ከምሬ ነው እኮ የምነግርህ። ይሄን ነገር ቀለል አድርገህ አትየው። ኤቢ እህቴ ናት አይደለም እርግዝና ሌላ ነገርም ቢፈጠር እኔ እና አንተ ችግር ውስጥ እንገባለን አለችው። ዳጣ አንድ ነገር እርግጠኛ ነኝ፣ እኔ አንቺን በጣም ነው የምወድሽ፣ ከአንቺ ውጭ ማንንም ማግባት አልፈልግም አላት። ግን ቁርጥ ከሆነ ይዤሽ እጠፋለሁኝ፣ ቤተሰብ ምንም የሚያስጨንቅሽ ከሆነ ይዤሽ እጠፋለሁ አላት። እኔ የማይሆን ነገር አትንገረኝ አለ ዳጣ። እኔ ከዚህ ቤተሰብ በፍጹም ወጥቼ አልሄድም። እህቴ ናት፣ ኤቢም እህቴ ናት። አባዬም በቅርብ ያገኘኋቸውን ቤተሰቦቼን በቅርብ ተቀላቅዬ ፍቅራቸውን ሳልጨርስ መጥፋት። አንተንም እወድሃለሁ፣ አከብረሃለሁ በእርግጥ አለችው። እወድሃለሁ ስትኝ በጣም ነው ስሜት የተሰማኝ፣ በጣም ደስ ትለኛለህ ናታን፣ እውነትም አለችው። አባቴን ካገኘው በኋላ ለሁለተኛ ጊዜ ያገኘው ወንድ አንተ ነህ። አባቴ ከማገኘቴ በፊት የነበሩ የጎዳና ወንዶች በሙሉ እንደ ወንድምነት ነበር የምቀርባቸው ስትል ነገረችው። እና አሁን እንግዲህ ሰላም በቃኝ ሄዳለሁ፣ ከዚህ ቤት ወጥቼ ልጄን ዳጣን ይዤ እንደፈለግኩ ሆናለሁ የሚለውን ውሳኔ ወስናለች። ምክንያቱም አሁን አብርጌድ አርፋ አትተኛላትም። እነሱም እንግዲህ አሁን አብርጌድ ራሱ በለኮና ላይ ሆነው እንግዲህ እየተጫወቱ ስታቸው ትንሽ ጊዜ ነው። እስካሁን ተሳሳሙ፣ እስካሁን ተፋፉቅ። እግሬ ስር ተከትለህ ዳጣ ዳጣ አላልክ እንደው ናታን፣ አብርጌድ አላልክ እንደው ናታን አሳያለሁ እያለች እየፎከረች ነበር። እሱም ብድግ አድርጎ እንግዲህ እያሽከረከረ እንደ ሙሽራ ሲያደርጋት ኧረ እባክህ ትላለች ዳጣ ማለት ነው። እኔ እኮ ከዚህም በላይ ባደርግሽ ደስ ይለኛል አለኝ። እኔ እንግዲህ ለዛም ይመስለኛል የምወድህ አለችው። እና አሁን አብሬ አልጠፋም ነው የምትለው አለ። አዎ ናታል፣ ከቤተሰቦቼ መራቅ በፍጹም እንዳታስብ። ከቤተሰቦቼ አንድ ደቂቃም ልርቅ አልፈልግም። እኔ እናንተ ከተጋባን እዚሁ ቤት ውስጥ አንድ ክፍል ሰጥተውን እዚህ ቤት ውስጥ እንዲኖር የምፈልገው በማለት ትነግረዋለች። እሱም ተጨናነቀ። አባትህ ቢያስገድድህ ታገባታለህ? እሷን ሴት በፍጹም አባቴ አያስገድደኝም። አባቴ የማልፈልገውን ሰው እንዲያገባ አያስገድደኝም። አላገባም አለ። አሁን አቶ ደረጀ በጣም ጭንቀት ውስጥ ነው፣ መኪና ውስጥ ነው። ጭንቀት ምንድን ነው? አካፍለኝ እስኪ ስለ ጭንቀት። አንቺ እኮ ጥሩ መልካም ሚስት ነሽ ይላታል። እንዴ ደሬ፣ አንተስ ጥሩ መልካም አባት አይደለም እንዴ? ምንም አልገባኝ። እኔ እናንተ እኮ ሁሉን ነገር በግልጽ ነበር የምናወራው። አሁን ግን እያንዳንዱ ነገር ቁጭ ብለን በመወያየታችን በማውራታችን ነው እዚህ የደረስነው አይደለም እንዴ አለችው። አዎ አንቺ ግን ምርጥ ሚስት ነሽ፣ ችግር የለውም አለ አቶ ደረጀ በጭንቀት። አዎ ደሬ ንገረኝ፣ ችግርህን እጋራሃለሁ። ምንም ነገር ቢፈጠርና ምንም ነገር ቢሆን እናወራለን። እሺ አይጭነቅ፣ ተነጋግረን የማንፈታው ነገር የለም ብላ ነገሩን አቃል። ለዚህም እንግዲህ ወይዘሮ ማርታ ቃል ገብታለች። አቶ ደረጀ የሚጨነቅበትን ነገር ልትስማማለት ቃል በመግባቷ አቶ ደረጀ በጣም ተደስቶ እቅፍ አደረጋት። እንግዲህ ወይዘሮ ማርታ የዳጣንና የተረገዘውን ልጅ እውነት ስትሰማ በቃሏ መሰረት ታምናለችና ምን ይሁን ተፈጥሯል። አንድ ጊዜ የተፈጠረ ነገር ተፈጠረ፣ ምንም ማድረግ አንችልም ብላ አቶ ደረጀን ከጭንቀቱ ትገላግለው ይሆን? ይህ የሁላችንም ተስፋ ነው። እንግዲህ በአሁኑ ቃል ስለገባችለት እሱም በጣም ተደስቷል። ጭንቀታ ምንድን ነው ጭንቀት ማብዛት እያለችው ነበር። እኔንም እኮ ተጨንቀህ አስጨነከኝ እያለች ነበር የተናገረችው። አሁን በዚህ መካከል ደግሞ ዳጣ ከክፍሉ እየሄደች ትገኛለች። ከናታል ክፍል ገብታ ቋንቋኩታ ልግባ ትፈቅድልኛለህ አለችው። ግቢ አላት። ከዛ ከገባች በኋላ አንተ እኮ እኔን አትወደኝም፣ ለምንድን ነው የማትወደኝ? ለምንድን ነው እያለች ስልኳን አውጥታ እየቀረጸችው ነበረ። እሱ ግን አላወቀም።
እኔ አንቺን አልፈልግሽም። እኔ ጥሩ ልጅ ነሽ፣ መልካም ነሽ፣ ግን ለትዳር አልመኝሽም፣ እባክሽ ተይኝ እያለ ነበረ የሚያማጸናት። እኔ እኮ ያንተን ትእዛዝ አከብራለሁ፣ ልግባ ከክፍልህ አለችው። ምንድን ነበር ኤቢ? ግቢ አላት። ቁጭ አለች። ላወራ ፈልጌ ነበረ አለችው። ታዲያ ሳሎን መጥቼ እናወራ አልነበረም እንዴ? እዛማ ሁሉም አሉ አያስወሩንም አለችው። እኔ ደግሞ አንተን የሆነ ሚስጥር ላወራ ፈልጋለሁ። የሆነ ሚስጥር? አንተ ግን ጥሩ ሰው ነህ አይደል አለችው። እንዴ ምን ማለት ነው አለ ናታን። አንተ ጎበዝ ነህ፣ ሁሉም ሰው ይወድሃል፣ መጽሐፍ ታነባለህ፣ በዛ ላይ ደግሞ ለሁሉም ሰው ደግሞ መልካም ነገር ታስባለህ። ያን ያህል እንኳ አይደለም አለ ናታን። አብርጌድ ለሁሉም መልካም ነህ አለችው። ለእኔ ግን አንተ መልካም አይደለም። እኔ ምን አደረኩ? እኔ አንቺ የምታደርጊውን ነገር መተባበር አለብህ። እኔ ከምር ነው መወድህ ናታል አለች አብርጌድ። ኤቢ ይህን ነገር በተደጋጋሚ አውርተንበታል። እሺ ምን አድርጌ ነው? ለምንድን ነው እንደ ጠላት የምታየኝ አለችው። ለሁሉም ሰው ጥሩ ሆነ ለእኔ መጥፎ የምትሆነው ለምንድን ነው አለችው። ቆይ እኔ ላንቺ ክፉ ነኝ እንዴ አላት። ኤቢ እዚህ ክፍል የመጣሽ የምታደርጊውን ነገር ሁሉ ለአባዬ ብነግርሽ አንቆ እንደሚገልሽ አንቺ ምንም እናውቃለን አላት። ያረቂውን ነገር ተይው። በምጠጣበት ውሃ ላይ አረቂ እንዲጠጣ ያደረግሽው አንቺ አይደለሽም? እኔ አይደለሁም። ተይ እንጂ ለምን ትዋሻለሽ አላት። ውሃውን እኮ ከውጭ ነው የገዛሁት ብዬ ለአንቺ ነው ዋሸሁልሽ እንጂ ውሃውን ያወጣሁት ከቤት ውስጥ ነው። ይህን ነገር ለአባቴ ብነግርሽ ስለምፈራ ሳይሆን ለአንቺ ስለማሰብልሽ ነው። በአባትሽና በእናትሽ ቤት መካከል አንቺ እንዳትጨናነቂ ብዬ ነው። ይህ አይገባሽም አላት። አይገባኝም አለችው ተናዳ። እንዴ ግን እኮ ይህን ነገር አላረኩትም ያደረግሽው አንቺ ነሽ አላት። ከዛም እንግዲህ እሱን በቪዲዮ ከፍታ ልትቀርጸው ከትራስ ስር ስታደርግ እንግዲህ ምንም እየፈለግሽ ነው አላት። እኔን አትወደኝም አለችው። እንዲቀርጸው ፈልጋ እኔ ወድሻለሁ አንቺን አላቀበት ብለሽ እንጂ አንቺ እኮ በጣም ጂኔስ ሰው ነሽ። አንተ ታነባለህ አይደል? የእውነት ማወቅ ወንጀል ነው፣ በሰው ያስጠላል። ትክክል ነሽ፣ ግን ምን አይነት እውነት አለች። ለምሳሌ አንተ እዚህ ዳጣ ምን ያህል ጊዜ ተቀመጠች? ሰላም ደግሞ ለምን ተወዳታለች? ዳጣ ደግሞ የሲሳይ ልጅ አይደለም ታዲያ የማናት ልጅ ብሎ አፈጠጠባት። አንተ በደንብ ታውቃለህ። የዛ ጊዜ እኮ አረቄ ጠጥተህ ስልሰክር ስትል እኮ ትነግረኝ ነበር አለችው። እኔ አረ በፍጹም ማውቀው ነገር የለኝም ማለት አታውቅም። እሺ አለች። ግን እሷ አረቄ ሰክሮ ሳለ እና ደግሞ አባት እንድንጋባ ይፈልጋል አለችው። ለማየም ነግሯታል። እኔ ሳልፈልግ እንዴት መቼ ለምን እኔ ሳማከረኝ አላት። አንተ ከእናት አባት ትእዛዝ እኮ አትወጣም አለችው። ለምን አልወጣም? ይሄንን እንግዲህ ምን እንደሚመልስ እየቀረጸችው ባለችበት ድንገት እንግዲህ ውሃ ገብታ ሰላም ምጥ እንደያዛ ስትነግራቸው እየተሯሯጡ ወጡ።